ዶክተር ጽዮን ተስፋ እባላለሁ የቆዳ ህክምና ስፔሻሊስት ሐኪም ነኝ። የምሰራው እዚህ አለርት ሆስፒታል ነው። ቁንጭር ወይንም በእንግሊዘኛው ኩታኒየስ ሊሽማኒያሲስ እንለዋለን። የሚመጣው ሊሽማኒያ ከሚባል በፓራሳይት ኢንፌክሽን ሰውነታችን ውስጥ የምትኖር ከሱ ነው የሚመጣው። እቺ የምትተላለፈው ወባ በምትመስል ሳንድ ፍላይ በመንላት ከወባ በ1/3 ሳይዝ የምታንስ ነፍሳት ነች። እቺ ነፍሳት እንስሳትን ትነክሳለች፣ ሰዎችን ትነክሳለች። የምትመገበው ደም ነው እና በምትመገብበት ወቅት ከሰው ወደ ሰው ወይም ብዙ ጊዜ ከእንስሳት ወደ ሰው ነው የምታስተላልፈው ያንን ሊሽማኒያ የሚባለውን ፓራሳይት ማለት ነው። በዛ ነው የሚመጣው። በዓለማችን ላይ ከ600,000 እስከ 1 ሚሊዮን የሚያክል ህብረተሰብ በዚህ ኩታኒየስ ሊሽማኒያሲስ ላይ ይጠቃል። እኛ ሀገርም ደግሞ አለ በአካባቢው ማለት ነው። ብዙውን ጊዜ የሚገኘው ሸለመጥማጥ የምትባል ያለበት አካባቢ ላይ ከ1400 እስከ 3150 አባፍ ሲ ሌቭል ባለበት አካባቢ ላይ በዛ አካባቢ ትገኛለች። የአየር ጸባዩ የሚቀያየርበት ጊዜ ድሮ ጫካ የነበረ ቦታ ሲመነጠር ወይም ዲፎረስቴሽን የምንለው ማለት ነው እያለማው አርባናይዝድ እያደረገው በሚሄድበት ጊዜ ሊሽማኒያ የማግኘት ቻንሱንም እየጨመረ ነው የሚገኘው። በማታ ላይ ውጪ የምንወጣ ከሆነ ስንተኛ አጎበር የማንጠቀም ከሆነ የመጋለጥ እድላችን ከፍተኛ ነው። ቁንጮ የሚወጣው መጀመሪያ የተነደፈበት ቦታ የቺ ሳንድ ፍላይ ወይ ወባ የምትመስለው ትንኝ የምትነድፍበት ቦታ ላይ ትንሽ ሽፍታ ይኖራል። እንደ ብጉር የምትመስል ቀላ ያለች ማለት ነው። ከዛ እያደረ እየዋለ እየሰፋ ትሄድና ፊት ላይ፣ አፍንጫ አካባቢ፣ ጉንጭ ላይ፣ ግንባር ላይ፣ እጃችን፣ እግር ላይ ነው የምትገኘው። የቁንጭር ህክምና 2 አይነት ነው ያለው። እንደ ደረጃው አይነት መጠን አነስተኛ ደረጃ ወይንም ሲምፕል የምንለው አለ። ከፍተኛ ሲሆን ደግሞ ኮምፕሌክስ የምንለው አለ። አነስተኛ ደረጃ የምንለው እንደ መጠኑ አይነት ለምሳሌ ከ4 ሴንቲሜትር በታች ከሆነ ብዛቱ እንደ 4 በታች በብዛት ከሆነ ያለበት ቦታ ደግሞ ለማየት ብዙ ጠባሳ ማያመጣበት ቦታ ከሆነ ከሌሎች ወደ ውስጥ ሰውነት ካልገባ ወይንም ሚኮኩታይነስ ካልሆነ የአፍንጫ የትንፋሽ አይነት ጉዳት ማያመጣ ከሆነ ዲስፊገር ማያረክ ከሆነ አጥንታችን ወይንም ጆይንታችንን መንቀሳቀስ የሚቸግር አይነት ቦታ ካልሆነ ምንሰጠው ህክምና አነስተኛ የሚባል ይሆናል። እሱም ደግሞ አንደኛ በማየት ጀምሮ የሚቀባ አይነት አለ። ከዛ ደግሞ የሚዋጥ አይነት ህክምና አለ። ቴርሞቴራፒ የምንለው አይነት ህክምና አለ። ደግሞ በረዶ ህክምና ቦታው ላይ መርፌ የመስጠት ህክምናዎችን በአነስተኛ ደረጃ እንሰጣለን። ከፍተኛ አይነት የምንለው ደግሞ በተለይ ደግሞ ወደ ፊት አካባቢ የሚወጣ ከሆነ አፍንጫ፣ ሌሎች አይነት ወደ ውስጥ አይነት ሰውነት የሚገባ አይነት ከሆነ ሰውም ደግሞ ሌላ አይነት የተጎዳኝ በሽታ ችግር ያለባቸው ሰዎች ሲሆኑ የምንሰጠው ህክምና ለየት ይላል። አልጋ አሲዘን ምርመራዎችን አድርገን በየ2 ሳምንቱ በየሳምንቱ ምርመራዎችን እየደገምን ለ28 ቀን ለ20 ቀን በላይ እስከ ወር ድረስ አስተኝተን መድኃኒቱን የምንሰጥበት ሁኔታ ነው ያለው ማለት ነው። የአካባቢውን ንጽህና መጠበቅ፣ የምንኖርበት ቦታ ላይ ደግሞ ሙሉ ልብስ ማድረግ ይኖርብናል። ስንተኛ አጎበር ማድረግ ያው ይጠቅማል። ሌላው ነገር ሽፍታ በወጣብን ጊዜ አነስተኛም ቢሆን ቶሎ መመርመር። ለምን ቶሎ የመጣ ህክምናና ዘይግቶ የመጣ ህክምና ተመሳሳይ አይደለም። ስለዚህ ቀላል ነው የሚሆነው። የትኛውም አይነት ምልክቶች በምናይበት ጊዜ ወደ ህክምና በመምጣት የተሻለ ህክምና ይገኛል ማለት ነው።